የክሬምሊኑ ቃል አቀባይ ድሚትሪ ፔስኮቭ ያለ ሩሲያ ተሳትፎ የዩክሬንን ግጭት መፍታት አይቻልም ሲሉ ተናገሩ። አውሮፓ ሩሲያን ከሂደቱ ውጭ በማድረግ በዩክሬን ግጭት መፍትሄ ላይ ትርጉም ያለው ሚና መጫወት እንደማይችል ከዚህ በፊት የክሬምሊን ባለስልጣናት በተደጋጋሚ ሲናገሩ መቆየታቸውም ይታወሳል። ቃል አቀባዩ ድሚትሪ ፔስኮቭ የአውሮፓ ህብረትን ያሁኑን አቋም መውጫ የሌለው ዝግ መንገድ ሲሉም ጠርተውታል። ፔስኮቭ ይህንን ምላሽ የሰጡት ለጀርመኑ ቻንስለር ፍሪድሪክ ሜርዝ አስተያየት ሲሆን ቻንስለሩ ለኪየቭ የሚሰጠው የወደፊት የደህንነት ዋስትና ያለ ሩሲያ ተሳትፎ በዩክሬንና በምዕራባውያን ደጋፊዎቿ ብቻ መወሰን አለበት ሲሉ መናገራቸውን ተከትሎ ነው። በዚህ አቋማቸው ከገፉበት ደግሞ በሰላም ሂደት ውስጥ ምንም አይነት ሚና አይኖራቸውም ሲሉ ፔስኮቭ ለጋዜጠኞች ተናግረዋል። ሜርዝ ይህንን አስተያየት የሰጡት ባለፈው ሰኞ በፓሪስ በተካሄደው የፈቃደኞች ጥምረት ጉባኤ ላይ ሲሆን በወቅቱ ጀርመንና ሌሎች ምዕራባዊ የዩክሬን ደጋፊዎች ከማንኛውም የወደፊት የተኩስ አቁም ስምምነት በኋላም ቢሆን ለኪየቭ ወታደራዊ እርዳታ ማቅረባቸውን እንደሚቀጥሉም ቃል ገብተዋል። ይህ ስብስብ በርካታ የአውሮፓ ህብረት አባል ሀገራትን ጨምሮ እንግሊዝን፣ ኖርዌይን፣ አይስላንድንና ቱርክን ያቀፈ ነው። ቡድኑ ከግጭት በኋላ ስለሚኖረው የዩክሬን የደህንነት ዝግጅት የመከረ ሲሆን ይህም ሩሲያ በድንበሩ አቅራቢያም የውጭ ጦር እንዲሰፍር በተደጋጋሚ የምታሳየውን እንዲሁም ሁለገብ ዓለም አቀፍ ኃይል የማሰማራትን እቅዶች ያጠቃልላል። ባለፈው ሳምንት በቱርክ አንካራ በተካሄደው የኔቶ ጉባኤ ላይ አባል ሀገራቱ በዚህና በሚቀጥለው ዓመት ለዩክሬን ከ70 ቢሊዮን ዩሮ በላይ ወታደራዊ ድጋፍ ለማድረግ መስማማታቸው የሚዘነጋ አይደለም። ከአውሮፓ ሀገራት መካከል ከፍተኛውን የገንዘብ ድጋፍ ለማድረግ ቃል የገባቸው ጀርመን ናት። የመንግስት መረጃዎች እንደሚያመላክቱት በፈረንጆቹ ከየካቲት 2022 ግጭቱ ከተባባሰበት ጀምሮ ጀርመን 55.5 ቢሊዮን ዩሮ ገደማ ወታደራዊ ድጋፍ በማድረግ ከአውሮፓ ህብረት ሀገራት የዩክሬን ትልቁ ደጋፊ እንደሆነች ይነገርላታል። የጀርመን መገናኛ ብዙሃንም በርሊን ለዩክሬን 50 ሺህ የጥቃት ድሮኖች መግዣ የሚሆን የገንዘብ ድጋፍ እንደምታደርግም ዘግበዋል። የአሁኑ አዲስ የድጋፍ ቃል ኪዳን የተሰማው ዩክሬን በጦር ሜዳው ላይ እያጋጠማት ካለው ጥቃት ጋር ተያይዞና በሩሲያም የኃይል መሰረተ ልማቶች ብሎም በመኖሪያ አካባቢዎች ላይ የምታደርገውን የድሮን ጥቃት በከፍተኛ ሁኔታ ባጠናከረችበት ሰዓት ላይ ነው። በአሁኑ ወቅት ኪየቭ በቀን በአማካይ በመቶዎች የሚቆጠሩ ሰው አልባ አውሮፕላኖችን በሩሲያ ላይ እየተኮሰች ትገኛለች። የክሬምሊን ባለስልጣናት በበኩላቸው ማንኛውም ዘላቂ የሰላም ስምምነት የግጭቱን መሰረታዊ መንስኤዎች መፍታት አለበት ሲሉ በተደጋጋሚ እያስጠነቅቃሉ። እነዚህም የዩክሬን ገለልተኛ ሀገርነት፣ ከወታደራዊ ኃይል ነጻ መሆን፣ የሩሲያኛ ተናጋሪዎችን ደህንነት ማስጠበቅና በመሬት ላይ ያሉትን ተጨባጭ ግዛታዊ እውነታዎችን መቀበልን የሚያካትቱ ናቸው። የሩሲያ ባለስልጣናት በተጨማሪም ብሪታንያ፣ ፈረንሳይና ጀርመን ከዚህ ቀደም የተደረጉትን የሰላም ጥረቶች ማደናቀፋቸውን ይተቻሉ። ከነዚህ መካከል ከፈረንጆች 2014 እስከ 2015 የተደረጉት የሚኒስክ ስምምነቶችና የ2022 የኢስታንቡል ረቂቅ ስምምነት ይገኙበታል። ሞስኮ ማንኛውም የምዕራባውያን ጦር በዩክሬን መሬት ላይ የሚሰማራ ከሆነ እንደ ውጭ ሀገር ጣልቃ ገብነት እንደምትቆጥረው ከዚህ በፊት ስታስጠነቅቅ ቆይታለች። በሌላ በኩል ዛሬ ላይ ፖለቲኮ ይዞት የወጣው መረጃ እንደሚያሳየው ፑቲን ቀጣዩን ዘመቻ በባልቲክ ሀገራት ላይ ሊያካሂዱ እንደሚችሉ አንድ የሩሲያ ተቃዋሚ መናገራቸውን ነው። ታዋቂው የሩሲያ ተቃዋሚና የመብት ተሟጋች ጋሪ ካስፓሮቭ እንደተናገሩት ፕሬዝዳንት ፑቲን ከዩክሬን ጋር የሰላም ስምምነት የማድረግ ምንም አይነት ፍላጎት የላቸውም። ይልቁንም መስከረም ከሚካሄደው የሞስኮ የፓርላማ ምርጫ በኋላ ጦርነቱን ይበልጥ የማባባስ እድላቸው ሰፊ ነው። ይህ የተቃዋሚው ማስጠንቀቂያ የተሰማው ዩክሬን በሩሲያ ወታደራዊ የሎጂስቲክና የኤነርጂ መሰረተ ልማቶች ላይ የምታደርገውን ጥቃት ባጠናከረችበት ወቅት ነው። ከዚህ ጋር በተያያዘ የኢስቶኒያ የውጭ ጉዳይ ሚኒስትር ማርጉስ ጻህክና ይህ አሁን ላይ ዩክሬን በሩሲያ የኃይል መሰረተ ልማቶች ላይ የምታደርገው ጥቃት ሩሲያን እያዳከማት መሆኑን የገለጹ ሲሆን ኪየቭም ይህ እርምጃዋ በድርድር ጠረጴዛው ላይ የተሻለ የበላይነት እንዲኖራት ያደርጋል የሚል ተስፋ ሰንቃለች። ሆኖም ግን ካስፓሮቭ እንደሚከራከሩት በፑቲን ላይ እየጨመረ የመጣው ጫና ወደ ሰላም ስምምነት ከመምጣት ይልቅ ጦርነቱን ይበልጥ እንዲገፉበት ሊያደርጋቸው ይችላል። ከሩሲያ ሙሉ ሽንፈት ውጭ የሚደረግ ማንኛውም አይነት የሰላም ስምምነት ሞስኮ ኃይሏን መልሳ ለማደራጀት ተጨማሪ ጊዜ ከመስጠት ባለፈ የሚፈይደው ነገር የለም። ፑቲን ችግር ውስጥ መሆናቸው በተሰማቸው ቁጥር ሁልጊዜም ግጭቶችን ያባብሳሉ። ከሁሉ በላይ የተለመደውና ቀላሉ ማባባሻ መንገድ ደግሞ ቀስቃሽ ድርጊቶችን መፈጸም ነው። በአሁኑ ወቅት በስደት ላይ ከሚገኙትና በክሬምሊን ላይ ጠንካራ ትችት ከሚያቀርቡት መካከል አንዱ የሆኑት የቀድሞው የዓለም የቼስ ሻምፒዮን ካስፓሮቭ ፕሬዚዳንት ፑቲን ግፊቶችን እንዴት ወደ ቀስቃሽ እርምጃዎች እንደሚቀይሩት አብራርተዋል። ካስፓሮቭ እንደሚከራከሩት እንዲህ አይነቱ ወታደራዊ ትንኮሳ እንደ ላትቪያ ወይንም ኢስቶኒያ ባሉ በኔቶ ምስራቃዊ ድንበር ላይ በሚገኙ አገራት ላይ የሚፈጸም ውስን ወረራን ሊያካትት ይችላል። የዚህ እርምጃ ዋነኛ ዓላማም ሌሎች የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባላት በተለይም ደግሞ አሜሪካ ለባልቲክ ሀገራት ጥበቃ ሲባል ወታደራዊ ምላሽ ለመስጠት ምን ያህል ዝግጁ መሆኗን ለመፈተሽ ታስቦ የሚደረግ ነው። ካስፓሮቭ የክሬምሊን ባለስልጣናት ለሰላም እየተዘጋጁ መሆኑን የሚያሳይ ምንም አይነት ምልክት የላቸውም ሲሉም ይሞግታሉ። በሩሲያ የፕሮፓጋንዳ ማሽን ውስጥ በሩሲያ መንግስት ድርጊቶችም ሆነ በፑቲን ንግግሮች ውስጥ ሰላምን የሚጠቁም አንድም ምልክት የለም። ሁሉም ምልክቶች የሚያሳዩት ወደ አንድ አቅጣጫ ነው። ያም ጦርነት ነው ሲሉ ተቃዋሚው ካስፓሮቭ የፑቲንን
መንግስት ወቅሰዋል። ሆኖም የክሬምሊን ባለስልጣናት በዚህ ጉዳይ ላይ ምንም አይነት የሰጡት አስተያየት የለም።